አሜሪካ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ መያዝ በኢራን ላይ እያሳየች ያለችው የፉከራና አንባገሮ የሶስተኛ ዓለም ጦርነት መጀመሪያ ይሆን? የብዙዎች ጥያቄ ነው። ደቡብ አሜሪካዊቷ ቬኔዙዌላም ሆነ ኢራን በነዳጅ ሀብታቸው ከዓለም ቀዳሚ ሀገራት መካከል ናቸው። ቬኔዙዌላ 303 ቢሊዮን በርሜል ድፍድፍ ነዳጅ መሬቷ እንደተሸከመ መረጃዎች ያሳያሉ። ኢራንም በዓለም ትልቅ ድፍድፍ ነዳጅ ካላቸው ሀገራት ቀዳሚዋም ናት። ይህ ደግሞ ሀያላን ሀገራት በሁለቱ ሀገራት ላይ ናቸው እንዲጥሉም አድርጓል። በተለይ በቬኔዙዌላ ላይ። ቬኔዙዌላ በራሳቸው ጡንቻ በመተማመን አምባገነን ተብለው እየተጠሩ የሚያስተዳድሯት ኒኮላስ ማዱሮ ወደ ስልጣን የመጡባት በ2013 እንደ ጎርጎሮሳውያኑ የዘመን አቆጣጠር ነው። ምርጫን በመተው ራሳቸው ፈላጭ ቆራጭ ሆነው እያስተዳደሩ የነበረው ማዱሮ ረይተቡ ለሚላቸው መስሚያቸው ጆሮ ዳባ ነበር። ምላሻቸው መግደልም ነበር። ኢራን በአምባገነን መሪዎቿ ትታወቃለች። በተለይም ከቅርብ ጊዜ ወዲህ የአመፅ መፋፋሚያ የሆነችው ኢራን አደባባይ የወጡ ዜጎቿን መንገድ ላይ በወታደሮቿ ደማቸው ደመከል ስታደርግም ታይታለች። እንደ አሜሪካ ፕሬዝዳንት ዶናልድ ትራምፕ 22,000 ሰዎች በቅርብ ጊዜ ብቻ አደባባይ ለተቃውሞ ወጥተው በኢራን ወታደሮች መገደላቸው እየገለጹም ነው። ኢራን ከእስራኤል ጋር ጠበኝነት ከጀመረች ወዲህና ኒኩለር ማብለያ መሬቷ ላይ ከተከለች ቀን ጀምሮ ከእስራኤልና ከአሜሪካ ጋር አይጥና ድመት ሆነው እስካሁን ድረስ ዘልቀዋል። የቬኔዙዌላው ፕሬዝዳንት በአሜሪካ ከህገ ወጥ እጽ ዝውውር ጋር በተያያዘ በተደጋጋሚ ሲከሰሱ ስማቸው ሲነሳም ኖሯል። እንደውም አሜሪካ ፕሬዝዳንቱን ለያዝልኝ ጎበዝ $50 ሚሊዮን ወረታ ሰጣለሁ ስትል ብትናገርም ሰውየውን የሚይዝ አንድ ጎበዝ ጠፋ። ኒኮላስ ማዱሮ በተደጋጋሚ የአሜሪካ የአደንዛዥ እጽና ህገወጥ ንግድ ባላየ ባልሰማ ሲያልፉም አሜሪካ ግን ሰውየውን እረ ይቆጠቡ ስትል በማስጠንቀቅ ከርማም ነበር። የሰውየውን እምቢተኝነት በማየት ቆሽቴዋ ሲያር የኖረችው አሜሪካ በመጨረሻ ራሷ ልታጠፋቸው ቀን ቆርጣ ወታደር አዘጋጅታ ስንቅ ሰንቃ ተዘጋጀችላቸው። ማዱሮ የተያዙበት የስለላ ውጤት መረጃ በተመለከተ እንደ ተራ ወንበዴ አሜሪካ ታህሳስ 25 ቀን አመሻሽ ከሚስታቸው ጋር ቤታቸው ብያሉ የአሜሪካ ጦር በዶናልድ ትራምፕ ትዕዛዝ የሀገሪቱ ሉዓላዊነት በመጣስ ፕሬዝዳንት ኒኮላስ በቁጥጥር ስር አድርገው ወደ አሜሪካ በሄሊኮፕተር ይዘዋቸው ሄዱ። ይህ ብቻ አይደለም። አሜሪካ ከዚህ በኋላ ሀገሪቱን የምመራው እኔ ነኝ፣ ይህ ይታወቅ ብላም የሀገሪቱን ዋና ሀብት ነዳጅን እየቸበቸበች እየተቆጣጠረችም ነው። ታዲያ ይህ የጎረምሳ ባህሪ አሜሪካ እስከ የት ያደርሳት ይሆን? የብዙዎች ጥያቄ ነው። ከ100 ዓመት በፊት አንደኛው የዓለም ጦርነት መነሻ ምክንያት የአውስትራሊያና የሃንጋሪ አልጋ ወራሽ ፍራንዝ ፈርዲናንድ በአውስትራሊያ ምድር በሰርቢያ ታጣቂዎች መገደል ነበር። አውስትራሊያና ሃንጋሪ እረ ተደፈርን በሚል ስሜት በሰርቢያ ላይ ጦርነት አወጁ። ሩሲያ ለሰርቢያ ታጣቂዎች ድጋፍ እያደረገች የነበረችበት ወቅት ሲሆን ጀርመን ደግሞ ሩሲያን በመቃወም ወደ ጦርነቱ ዓለም ሰተት ብለው ገቡ። ይህም ጀርመንና ሩሲያ በቀጥታ ወደ ጦርነት እንዲገቡ የዓለም ሀያላን ሀገራትም ጎራ ለይተው እንዲፋጁ ምክንያት ሆናቸዋል። እንደ ፈረንሳይ፣ እንግሊዝ ጎራቸውን እየለዩ ወደ ጦርነቱ መሰለፍ ሲጀምሩ አፍሪካም በቀኝ ገዢዎቹ አማካኝነት በአንደኛው ጦርነት ተሳትፋለች። ጦርነቱ ከተጀመረ ከ3 ዓመት ቆይታ በኋላም አሜሪካ የጀርመን ትንኮሳና ጥጋብ ለማብረድ በሚል ምክንያት ወደ ጦርነቱ ሰተት ብላ ገባች። ሩሲያ ደግሞ ውስጧ ባለው ተቃውሞ ምክንያት ጦርነቱን በመተው ለችግሯ መፍትሄ ለመስጠት ትውተረተር ያዘች። በአንደኛው የዓለም ጦርነት ያለቁት አፍሪካውያን ሲቪሎችና ወታደሮች ቁጥር ከ2 ሚሊዮን በላይ እንደሆነ መረጃዎች ይጠቁማሉ። ፈረንሳይ ከምዕራብና ሰሜን አፍሪካ ግዛቶቿ 450,000 ወታደሮች መልመላ በውጊያው አሰልፋለች። ብሪታንያም አፍሪካውያን ወታደሮች ከጎኗ አሰልፋ በዓለም ጦርነት ተዋግታለች። የመጀመሪያው የዓለም ጦርነት በብዙ ሚሊዮን የሚቆጠሩ ሰዎች ሕይወትን ጠፍቷል። አስከፊ የሚባለው ይህ ጦርነት የበላው ሕዝብ ቁጥር 17 ሚሊዮን እንደሚደርስ የታሪክ መዛግብት ያሳያሉ። በጦርነቱ የተገደሉ ወታደሮች ቁጥር ብቻ 10 ሚሊዮን ይሆናል። 21 ሚሊዮን ደግሞ ልዩ ልዩ የአካል ጉዳት ደርሶባቸዋል። የኢኮኖሚና ሌላው ጉዳት ደግሞ አይጣል ነው። የመጀመሪያው የዓለም ጦርነት በንጉሱ መሞት ምክንያት ተደርጎ ወደ ጦርነት አውሮፓውያኑ ይግቡ እንጂ ውረድ እንውረድ ፉክክሩ ቆየት ያለ እንደነበር መዛግብት ያሳያሉ። የቅኝ ግዛት ይገባኛል፣ እኔ የሁሉ በላይ ነኝ፣ ወታደራዊና ኢኮኖሚያዊ ክፍፍሉ ጦርነቱ ጊዜ ይጠብቅ እንደነበር መረጃዎች ሲከፈቱ ቁልጭ አድርገው ያሳያሉ። ዛሬም ውረድ እንውረድ በአሜሪካና ቻይና፣ ሩሲያ፣ ኢራን
ሰሜን ኮሪያ መካከል ይታያል። ጎራ መለየት፣ አንዱ የነካው ሌላኛውን ማራከስ፣ አንዱ ጋር የተጠጋው ድሃ ሀገር በተለያዩ ማዕቀቦች መምታትና ሌሎቹ አቅም የማሳያ መንገዶች ለጦርነት የመጋጠም ፍላጎታቸው ፍንትው አድርጎ ያሳያል። ዓለም አሁን ይህንን የእልቂት ስህተት ለመድገም እየተደረደረች ነው። አሜሪካ ከቬንዙዌላ ባሻገር ግሪንላንድንም እጠቀልላለሁ እያለች ስትፎክርም ቆይታለች። ቻይና ደግሞ ታይዋንን ስልቅጥ ለማድረግ ቀን እየቆረጠች ነው። ሩሲያ ዩክሬንን በየቀኑ እንደ ጥጋበኛ አህያ ስትደበድብም ታመሻለች። በምስራቅ አፍሪካም የኢትዮጵያና ኤርትራ ሶማሊያ ፍጥጫም ሌላው ለዓለማችን የሶስተኛው ጦርነት ድግስ ፍንጭ እያሰጠ ነው። ሁለተኛው የዓለም ጦርነት ከመጀመሩ ከቀናት በፊት ዓለም ለሁለት ጎራ ተከፍሎ ሲፎካከርም ሰንብቶ ነበር። ጣሊያን፣ ጃፓን፣ ጀርመን በአንድ ወገን፣ ሶቪየት ህብረት፣ አሜሪካ፣ እንግሊዝና ሌሎች ደግሞ በሌላ ወገን ተሰልፈው ጦርነቱን ለመጀመር ምክንያት ሲፈልጉ ሲካሰሱም ቆይተዋል። የጋራ ወታደር ከማቆም ጀምሮ ዲፕሎማሲያዊ ግንኙነት እስከ ማጎልበት ከነሱ ተቃራኒ የቆመ ወገኖችን ከማዋከብ እስከ መጎንተል የደረሱ ቅድመ ጦርነት ማሟሟቂያዎች ሲያደርጉም ሰንብተው ነበር። ፋሽስት ጣሊያን የዓለም መንግስታት ማህበር አባል የነበረችውን ብቸኛ አፍሪካዊት ሀገር ኢትዮጵያን በመስከረም 1928 መውረር፣ ጀርመን ፖላንድን መውረሯ ለሁለተኛው የዓለም ጦርነት በር ከፋች ነበሩ። ቀን ሲጠብቁ የነበሩ ሀገራትም ዘመን ያፈራውን ጦር መሳሪያ እያወጡ ከሰላምቲያ መባባል ጀመሩ። የመርዝ ጋዝ፣ ኒኩሌር እና ሌሎችም አዳዲስ አቶሚክ መሳሪያዎች በሰው ልጆች ላይ ልክ እንደ አይጥ መሞከሪያ ሆኑ። በሁለተኛው የዓለም ጦርነት ከ30 በላይ የሚሆኑ ሀገራት 100 ሚሊዮን ህዝባቸውን በቀጥታ በጦርነቱ አካፍለዋል። የጦርነቱ ዋና ተዋናዮች አጠቃላይ የኢኮኖሚ የኢንዱስትሪና የሳይንስ አቅማቸውን ሙሉ በሙሉ ባዋሉበት በዚህ ጦርነት ከ50 እስከ 80 ሚሊዮን የሚገመት ህዝብ አልቋል። ሁለተኛው የዓለም ጦርነት በጦርነት ለኳሽ በናዚ ጀርመን ሽንፈት በተባበሩት ህብረት ኃይሎች ማለትም በአሜሪካ፣ ብሪታንያ፣ ፈረንሳይና በሶቪየት ህብረት ድል አድራጊነት እንዲያበቃም ምክንያት ሆኗል። እዚህ ጋር አሁን ያለው የዓለም አሰላለፍ ማንሳት ጠቃሚ ነገር ነው። አሜሪካ እንደፈለገች የምትጋልበው የኔቶ ጦር ማለትም እንደ እንግሊዝ፣ ፈረንሳይና ሌሎችም የአውሮፓ ሀገራት የያዘ አንድ ክፍል በአሜሪካ አዝማችነት ይመራል። ሩሲያና ቻይናን ጨምሮ ሌሎች ሀገራት ደግሞ ከቅርብ ጊዜ ወዲህ ብሪክስ የሚል ቡድን አዋቅረው ህብረታቸውን ለማጠናከር እየሞከሩ ነው። ይህኛው ህብረት እስካሁን በዲፕሎማሲያዊና በኢኮኖሚያዊ ጉዳዮች ላይ ዋነኛ ትኩረት አድርጎ የሚንቀሳቀስ ሲሆን ወታደራዊ ኃይልንም ለማቋቋም ገና እያሰበ ነው። ለአንደኛው ይሁን ለሁለተኛው የዓለም ጦርነት መነሻ ምክንያት የሀገራት ጥቃት፣ ግለሰቦች ሞት እንደ ጦርነት መጀመሪያ ምክንያት ይታዩ እንጂ ዋነኛው እቅድና ግብ ግን አቅምን ማሳየትና ዓለምን በብቸኝነት ለመዘወር መፈለግ ነበር። ጀርመን ሁለቱንም የዓለም ጦርነት ስትጀምር አውሮፓን ለመቀራመትና ለማስተዳደር ያለመ ሲሆን ጣሊያንም እቅዷ እንደ ጀርመን ነበር። ለዚህ እቅድ ማስፈጸሚያ ህልማቸው የሚጋሩላቸው ቡድኖችን እየራሳቸው እያደረጉ የተጓዙ ሲሆን አሁን ዓለም የምትሄድበት መንገድም ተመሳሳይነት አለው። በተለይም የዘመኑ ቡራኪ ሰጪ ነሽም ሆና ማንኛውንም ወሳኝ ጉዳዮች ለማስፈጸም አሜሪካ በሁሉም ነገር የምመራው እኔ ነኝ ማለት አባዜዋ በሩሲያና ቻይና አይወደድላትም። አሜሪካ እኔ ያልኩት ብቻ በዚህ ምድር ይከወን ስትል ከቀዝቃዛው የዓለም ጦርነት ማብቂያ ጊዜ ጀምሮ የነበረ ሲሆን ሁሉም እሺ በእጅ ሲላትም ከርሟል። በተለይ በንግድ ስራቸውና በተለያየ የስፖርት ውድድሮች ስራዎች የሚታወቁት ዶናልድ ትራምፕ ወደ ዋይት ሀውስ ከገቡ በኋላ ይህ ፈላጭ ቆራጭነት የበለጠ እየባሰበት መጥቷል። ቻይናና ሩሲያ ላለፉት 20 ዓመታት በሰሩት ራስን የማብቃት ስራ አሜሪካንን ለመገዳደር ሲጥሩም ይታያሉ። በተለይ በወታደራዊና ኢኮኖሚያዊው የምዕራቡ ዓለም የራሱ የሆነ ጥምረት የፈጠረ ሲሆን ዋነኛ ዘዋሪውም አሜሪካ ነች። የደቡብ ዋልታ የዓለም ክፍልም ተመሳሳይ ጥምረት የፈጠረ ሲሆን ሩሲያና ቻይና ዋነኛው የጥምረቱ ዘዋሪ ናቸው። በሁለተኛው የዓለም ጦርነት 50 ሚሊዮን ሰዎች በጦርነቱ አልቀዋል። የወደመው መሰረተ ልማት እንዲህ ነው የሚባል አይደለም። በቅርቡ የአሜሪካ ጉዳይ አስፈጻሚ በሚል የሚታወቀው ኔቶ ዩክሬን አባል ለማድረግ እያሰበ ባለበት ወቅት ሩሲያ ቀድማ ጦርነት ከፈተች። በአጭሩ ይቋጫል ተብሎ ተገምቶ የነበረው ይህ ጦርነት ዛሬም ድረስ በሁለቱ ሀገራት በኩል ሰው እየፈጀ አልቆመም። ቻይናም ራስ ገዝ ነኝ የምትለውን ታይዋንን የራሴ ግዛት አካል ነች ስትል በተደጋጋሚ የምትናገር ሲሆን ይህንን ለማሳየትም ታይዋንን በመክበብ የጦር ልምምድ ስታደርግም ትታያለች። አሜሪካ አውሮፓ ውስጥ የሚገኘው ግሪንላንድን መጠቅለል እሻለሁ ስትል
በተደጋጋሚ እየተናገረች ሲሆን የጊዜ ጉዳይ ነው እንጂ በእጅ አስገባለሁ ስትል እየዛተችም ነው። ይህ ደግሞ ለአሜሪካ ወዳጅ ለሆነችው አውሮፓ ሀገራት ምቾትን አልሰጠም። አውሮፓውያኑ የአሜሪካ በግሪንላንድ አይኗን መጣል፣ የሩሲያ ዩክሬን ላይ የከፈተችው ዘመቻና የቻይና ታይዋንን ለመውረር ማሰፈት ትኩስ ድንች እንደዋጠ ጎረምሳ አድርጓቸዋል። ለመብላትም ለመጥፋትም ፋታ አልመች እንዳለው አይነት አሁን ነገር እየተባባሰ መጥቶ አሜሪካ ኢራንን ዶግ አመድ ለማድረግ ከበባ ውስጥ እያስገባቻት ነው። አሜሪካ ኢራን የምፈልገው ጉዳይ ላይ ስምም ካልሆንሽ በሰማይም በምድርም እንደ እቶን እሳት እፈጅሻለሁ ስትል እያስፈራራች ሲሆን ኢራንም ከማናንሼ በሚል ራሴን እከላከላለሁ፣ በቅርብ ያሉ ሁሉንም ወታደራዊ ካምፖች አወድማለሁ፣ ብቻ ያልጠፋም እያለች ስትል እየዛተች ነው። በተለይ በኢራን ጉዳይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሚወስኑት ቅጽበታዊ ውሳኔ ባህረ ሰላጤውን አካባቢ ወደ ለየለት ጦርነት እንዳይከትና ዓለማችን ወደ ሶስተኛው የዓለም ጦርነት እንዳይከት ስጋት እየፈጠረ ነው። ዓለም ሰው ጨራሽ ስትል በፈጀችው ሁለተኛው የዓለም ጦርነት ምክንያት ከ70 ሚሊዮን እስከ 100 ሚሊዮን ሰው ያለቀ ሲሆን በትሪሊየን ዶላር የሚገመት ንብረትም ወድሟል። ያቡም እንደ ዛሬ በዓለም ቴክኖሎጂ ሳይዘምን ቴክኖሎጂ እንደ ንፋስ እየፈጠነ በሚያድግበትና በዚህ ወቅት ኒኩለር የተባለው ጅምራ ጨራሽ የጦር መሳሪያ ዓለምን ወደ ነበረችበት ወደ ምድረ በዳነት እንዳይለውጥ ስጋት ፈጥሯል። ሩሲያና የቻይና አሜሪካ በኢራን ላይ ወታደራዊ እርምጃ እንዳትወስድ እያስጠነቀቁ ሲሆን ኢራንም ከተነካሁ አጥፍቼ እጠፋለሁ የሚል ፉከራዋን ተደጋጋሚ እያሰማች ነው። አሜሪካ በበኩሏ በደህንነት መስሪያ ቤቱ አማካኝነት ኢራንን ዶግ አመድ ለማድረግ ጥቃት ለማድረስ ዝግጅት መጠናቀቁንና ትዕዛዝ ብቻ እየጠበቀ መሆኑን ይፋ አድርጓል። ኢራን የአሜሪካ መንግስት ማስፈራሪያ በመስማት የኒኩለር ቴክኖሎጂ መሳሪያዋን አሳልፋ ትሰጥ ይሆን ወይስ አልሞት ባይ ተጋዳይነቷ ይዛ ትቀጥላለች የሚለው የሚጠበቅ ጉዳይ ነው። ታዲያ ዓለም ወዴት እየሄደች ይሆን? ነገስ ምን ይፈጠራል? የሁሉም ሰው የዕለት ተዕለት ጥያቄ ነው።